እሱ ቁጭ ብሎ እኔ እንጀራ በላለሁ አንተ ቁጭ ብለህ እኔ እንጀራ ልብላ ነው ማለት የሆነት ምግብ አይወስድም ያስመልሰዋል ህመሙ እየበረታ መጣና አንጀቱ ወደ መድማት ደረጃ ደረሰ ያው አሁንም የሰው ደም እየተሰጠው ነው ያለው ጉለሌ ያቁኛል የኔ ፊት ኬክ ነው የሚመስለው እንቅልፍ አለመተኛቴ በቃ ለዚህ ያጋለጠኝ ማለት ነው ወር የሚከፍለኝ መንግስት 13000 ብር ነው መስዬ ደሞዜ ማለት ነው በወር 22000 ብር መድኃኒት መገዛው መስዬ የሚያቆይ ሰዎች አልፎኝ ነው የሚሄዱት ጠፍቼባቸው ማለት ነው ማለቅስበት ቆሞ የሚሄድ ልጅ በዊልቸር እየሄደ ማየት እንዴት ከባድ ነው መሲ ጤና ነው ከሰው በታች የሚያረጋው ስላየሁት ስለደረሰብኝ በልጄ ማለት ነው እንኳን ደህና ቆይሽ እግዚአብሔር ይመስገን ራስሽን አስተዋውቂልኝ እኔ ኢንስፔክተር ማርታ ከተማ አበራ አባላለሁኝ የምኖረው ኮልፌ ቀራኒዮ ክፍለ ከተማ ወረዳ 5 አካባቢ ነው የምኖረው ማለት ነው ከቀበሌው አለፍ ብሎ ፖሊስ ነሽ ኢንስፔክተር ስትይ ማረጉን ኢንስፔክተር እንደውም አልፍ ያለሁኝ ሻለቃ ሆኛለሁኝ ግን ያው ማሰልጠኛ ሳትገቢ ስለማይሰጥ ነው ከሐምሌ 1 ጀምሮ ሻለቃ የሚለው ነገር ግን ያው የሚሰጥሽ ማሰልጠኛ ገብተሽ ካጠናቀቅሽ በኋላ ያው የፖሊስ ህይወት በጣም ጥብቅ ነው ህይወቱም ስራውም ኃላፊነትም ነው እንግዲህ በስራ በኃላፊነት ሀገርን በማገልገል ካሉት መካከል አንዷ ነሽ አሁን ወደ ሸገር ኢንፎ ዝግጅት ክፍል ምን ነገር ጥሎሽ መጣሽ ልጄ ታሙብኝ ነው ህፃን አላዛር ፈቃዱ ገበየው ይባላል ልጄ የአንጀት ቁስለት ህመም እየተሰቃየ ይገኛል ማለት ነው በፌደራል ፖሊስ ሆስፒታል ህክምና ሲደረግለት ቆየ ያው ከፍተኛ ስለሆነ ህመሙ ማለት ነውና በጥቁር አንበሳ ስፔሻላይዝድ ሆስፒታል የህክምና እርዳታ እየተደረገለት ይገኛል የአላዛር የህመሙ አይነት ክሮንስ ዲዚዝ ይባላል ህክምና ሲደረግለት ያው ለ4 አመት ያለው ህክምናው የተደረገለት በጥቁር አንበሳ ሆስፒታል ግን 2 አመት ነው ክትትል እየተደረገ መድኃኒት እየተሰጠው ይገኛል ስንት አመቱ ነው አሁን 14 አመት አላዛር መስዬም ይነግርሻለሁ የልጅነት ልጄ ነው አላዛር ማለት ነው ጎበዝ ህልም ያለው ልጅ ነው አላዛር ማለት በአካል አግኝተሽው ብታናገሪው ደስ ይለኛል ማለት ነው ህልሙ በህመም ምክንያት አሁን ያሰበበት ቦታ ላይ መድረስ አልቻለም የኢትዮጵያን ታሪክ መተረክ የምፈልግ ነኝ ነው የሚለው ጎበዝ ተማሪ አስተዋይ በጣም ይሄ ነው ብዬ በቃ አልነግርሽም መስዬ ክላስ ውስጥ ሆኖ ትምህርቱን እየተማረ መምህሯ ስትነግረኝ የመጀመሪያውን ስፔሊንግ ስትጽፈው የሚቀጥለው ይነግራታል ምን እንደምትጽፍ ማለት ማርታ ምን አይነት ነው ግን ልጅ ያለሽ እንዴት አይነት ጎበዝ ልጅ ነው ተለኛለሽ እንዴት ስላት የመጀመሪያውን ስፔሊንግ ማነው ስጽፈው የሚቀጥለው ይነግረኛል እንዴት ነው ያለው ነገር አስተዳደጉ ምን ይመስላል ስትለኝ እኔ በገባኝ የምችለውን ያህል አስረዳዋለሁ የምችለው ሆኖም ግን ምንድነው ማረገው መጽሐፎቹን ቀድሜ ያነባቸዋለሁ እሱ የሚማራቸው ቀድሜ ያነብና ክላስ ከመሄዱ በፊት አስረዳዋለሁ ማለት ነው እሱ ደግሞ መምህሯ ስታስተምር በቃ ያለው ነገር ያስረዳታል በጣም ጎበዝ ተማሪ ሁሌ ስታር ኮከብ ነው የሚሰጠው ግን ያው ስቅ የሚያረግ ነገር ገጠመው ልጅ ማለት ነው ጤና እና ምን ማድረግ ይችላል አልቻልኩም ካቀሜ በላይ ሆነ ልጄን ለማሳከም አንጀቱ እየደማ የሰው ደም እየተሰጠው ነው ያለው አሁን እና በጨረር ነው እንዲቆም የተደረገለት ዶክመንቱ አለ አሁንም ሆስፒታል ውስጥ ይገኛል
የልጅነት ልጄ ሁሉም በሚችለው ማለት ነው በአቅሙ ልጄን እንዲያሳክሙልኝ እፈልጋለሁ። የሚችል በጸሎቱ በሚችሉት ነገር ማለት ነው። እንደ ጓደኞቹ ትምህርት ቤት ቦርሳ ተሸክሞ እንዲሄድ እፈልጋለሁ እኔ ማለት ነው። መቼም ልጅ ስታሳድጊ ተመችቶሽ ምናምን አይደለም ታሳድጊው። ከባድ ነው በጣም ዋጋ ከፍለሽ ነው የምታሳድጊው። እንደኔ አይነት ግን ማንም ሰው እንዲገጥመው አልፈልግም። ምክንያቱም እኔ በጣም ተጎድቻለሁ በልጄ ህመም ምክንያት ማለት ነው። በጣም እሱ ቁጭ ብሎ እኔ እንጀራ በላለሁ። አንተ ቁጭ ብለህ እኔ እንጀራ ልብላ ነው የምለው። የእውነት ምግብ አይወስድም፣ ያስመልሰዋል፣ ያስቀምጠዋል። በዳይፐር ነው ሲነካ ለምንድን ነው የነካኝ እማዬ ለምን ነካኝ? ያው መቆጣጠር አይቻልም የህመሙ ባህሪ ስለሆነ ማለት ነው። አንተ ብቻ እኮ አይደለህም አላዛር፣ ሁሉም ሰው ያጋጥመዋል እንዲህ አይነት ችግር። ሁሉም ሰው ይሄን መረዳት አለብህ፣ ይሄን ማወቅ አለብህ እለዋለሁ። በትምህርቱ በመቅረቱ በጣም ያዝናል መስዬ በጣም። ዘንድሮ 3ኛ ዓመቱ ትምህርት ሲያቆም እየጀመረ ነው የሚያቆመው ወይስ አልገባም? እየተሻለው እየተመለሰበት ነው? በቃ እኔ ደስ እንዲለው ብዬ ከፍዬ አስመዘግበዋለሁ። ደስ እንዲለው አሁን ዘንድሮ ደስ እንዲለው አስመዘገብኩትኝ። መጽሐፍ ተቀበልኩኝ። በቃ ይገባል ብዬ ተስፋ አድርጌ ነበር፣ አልሆነም። ልክ መስከረም 19 አመመው። እንደነገርኩሽ በከፍተኛ ሁኔታ ነው የሚያስቀምጠው። ልክ በሚያስቀምጠው ሰዓት የሰውነቱ ፈሳሽ ያልቃል፣ የልብ ምት ይወጣል። ሆስፒታል ሆነ ኑሯችን ቀረ። ያ ትምህርት ቤት ሆስፒታል ገባ። ከዛ ያው የጤና ባለሙያዎቹን ላመሰግናቸው እወዳለሁ። በጣም ብዙ መስዋዕት ከፍለውልኛል ለእኔ ልጅ፣ ለሁሉም ልጆች ማለት ነው። ግን የአላዛር ኬዙ ትንሽ ከበድ ስለሚል በደንብ ትሪት ያደርጉታል፣ ያዳምጡታል። መድኃኒቱን በአግባቡ እንዲወስድ ያው የማየውን ነገር ነው መስዬ የምነግርሽና እያደረጉለት ይገኛል። አስመዘግበዋለሁ ግን አይቀጥልም ትምህርቱ። ከአልጋ ጋር ነው ውሎ ማለት ነው። አሁን ሕክምናውን የት ነው መውሰድ ይችላል የተባለው? ጤናውን ለመመለስ ዘላቂ መፍትሄ የተባለው ከእግዚአብሔር ጋር ምንድን ነው? መስዬ ሕክምናው ያው ውጭ ሀገር ሄዶ መታከም አለበት። የእሱን ዶክሜንት ህንድ ሀገር ነው የላክነው። ሪዛልቱን በአጠቃላይ ህንድ ሀገር ተልኮ ሪዛልቱን አይተው ውጤቱን ልከውልኛል። ህንድ ሀገር ለ1 ወር ይፈጃል ሕክምናው። ሰርጀሪ በቃ እያንዳንዱ የሚያስፈልገው ነገር ማለት ነው። ለ1 ወር ይቆያል። መድኃኒቶች አሉ። ያው ከእግዚአብሔር ጋራ ድኖ ይመጣል የሚል ነገር ነው የነገሩን። ውጤቱንም ስናየው እንደዛ ነው የሚለው። ያው እኔ ወር የሚከፍለኝ መንግስት 13,000 ብር ነው መስዬ ደሞዜ ማለት ነው። በወር 22,000 ብር መድኃኒት የምገዛው ያው ይታወቃል። የፖሊስ ደሞዝ ይታወቃል። ያው እኔ ብዙ አመት ስላገለገልኩ ነው ወደ 13,000 የተጠጋውና። ስንት አመት አገለገልሽ? 25 አመት። ሚያዝያ 8 ሲመጣ 25 አመት ፖሊስ ከሆንኩ ማለት ነው። ትምህርቴን እንደጨረስኩኝ ነው ወደ ፖሊስ ሙያ የገባሁት፣ በጣም ስለምወደው ማለት ነው። በቃ አልቻልኩም፣ ከአቅሜ በላይ ሆነ። ምርመራው ይታወቃል። ሪዛልቱን ይዤ ጥቁር አንበሳ ሆስፒታል ወስዳለሁ። ተደጋጋሚ ተደርጎለታል። መድኃኒቶችም ተቀየረዋል ወደ 5 አይነት መድኃኒቶች። ግን ያው ባላዛር ላይ ለጊዜው ያስታግስለታል እንጂ ለውጥ ማምጣት አልተቻለም። እና መስዬ ያለው ነገር ይሄ ነው። በጣም ነው የሚያሳዝነው። ሲጀምረው ለዚህ ያበቃዋል የሚል ነገር ነበር። ቅድም ራሱን እንኳን አሞት አያውቅም ስትይ ነበር ቀረጻ ከመግባታችን በፊት። አዎ መሲ አላዛርን ራሱን አሞት አያውቅም። ምን ሆነ መሰለሽ፣
ትምህርት ቤት ሄዱ ሲመጣ ትውከት ጀመረው እና ተቅማጥ። እዛ ወደ ሕክምና ተቋም ወሰድኩት። እኔ በጤና ድርድር አላውቅም። የፈለገ ነገር ይመጣል እንጂ በጤና መደራደር አልወድም። ነገ ከነገ ወዲያ የሚል ነገር የለኝም። ወዲያው ወደ ሆስፒታል ወሰድኩት ማለት ነው። ምርመራ ተደረገ፣ መድኃኒት ታዘዘለት። አሁንም ተመለሰበት። ደግሜ ወሰድኩት ማለት ነው። ዶክተር አልተሻለውም አላዛር፣ ያው የንጽህና ጉድለት ሊሆን ይችላል፣ ትምህርት ቤት ልጆች ስለሚውሉ ሳይታጠብ ስለሚበላ እንደዛ ይሆናል አሉኝ ማለት ነው። እሺ ብዬ ታዘዘው መድኃኒት ገዛውኝና ምርመራው ካለቀ በኋላ ልጄን ይዤ ወደ ቤቴ። ከዛ ለወር ያህል ተሻለውና እንደገና ተመልሶ መጣበት ማለት ነው። አሁንም ይዤው ሄድኩኝ ብሩክ ሆስፒታል። አልተሻለውም፣ ተመለሰበት። ይሄ ነገር ግን የንጽህና አይመስልም። እኔ ብዙ ሰዓት ከልጆቼ ጋር ነው ማሳልፈው ቤት ውስጥ ማለት ነው። ከስራዬ መልስ አይመስልም ዶክተር አልኩት። እሺ አንቺ ስላልሽ ደግሞ ሌላ ምርመራ አሉኝና አዘዙለት። ኢንተርናሽናል ክሊኒክ እሱ ሰገራ ምርመራ ማለት ነው። ለሳምንት ያህል ላብራቶሪ ተቀምጦ ያው ምግብ ምናምን ይሰጣል። ያው እሱ ያው የጤና ባለሙያዎች ስራ ሲሆን ተቀመጠና ለሳምንት ውጤቱ መጣ። ሲመጣ እሳቸው ያሰቡት አይደለም። በቃ ሌላ መድኃኒት አሁንም ታዘዘለት። አሁንም አመመው አላዛርን ቆይቶ ማለት ነው። የፓራሳይት ምናምን አይነት ነው መድኃኒቱ ማለት ነው። ሽሮፕ ነገር ነው የተሰጠው። ፖሊስ ሆስፒታል ይዤው ሄድኩኝ። ግን ያው እርዳታ ተደርጎለታል። ግን እየተመለሰ መጣ። ብዙ መድኃኒት ወስዷል ይሄ ልጅ፣ ሊሻለው አልቻለም። ስለዚህ ምን ይሁን ቮሚት አለው በጣም በከፍተኛና ይዘሹ ካልሆነ አይችልም። ያዥኝ ነው የሚልሽ ማለት ነው። እንዲህ ደረቱ ላይ ይዘሹ ካልሆነ በስተቀር በኋላ በኩል ወደ ላይ ማለት ራሱ አይችልም። ምርመራ ተደረገለት፣ አንጀቱ ሆነ። እስቲ ኮሎኖስኮፒ ይባላል፣ በመቀመጫ የሚገባ በካሜራ ሲታይ ውስጡ በጣም ቆስሏል፣ በጣም ተጎድቷል ልጅ። ያሳዝናል በጣም። እዛ ሆስፒታል ነው የአንጀት ቁስለት መሆኑ የታወቀ። እርዳታ ያደረጉለት፣ በጣም ተባበሩኝ። ላመሰግናቸው እወዳለሁ ሁሉንም ማለት ነው። መድኃኒት ታዘዘለት፣ አሁንም ተቀየረ፣ አልሆነም። አሁንም በቃ እየተመላለሰበት መጣ ማለት ነው። ከአቅም በላይ ሆነ። ሪዛልቱን ይዤ ጥቁር አንበሳ እርዳታ አደረጉለት። አሁንም ማዳን አልተቻለም። ህመሙ እየበረታ መጣና አንጀቱ ወደ መድማት ደረጃ ደረሰ። ያው አሁንም የሰው ደም እየተሰጠው ነው ያለው። የደም መፍሰሱ አሁንም ይቀጥላል። ያው አምላክ ስለሚችል እሱ በጥበቡ ያዝልኝ እንጂ ያለው ሁኔታ ይሄ ነው። መስኪ እንዴት አላዛር አልሽው? አላዛር ያልኩበት ምክንያት ምን ይሆናል መሰለሽ? ሴት ልጅ አለችኝ ከሱ በፊት እና በምክንያት ነው ሁሉ ነገር የሚሆነው ማለት ነውና እሷ ያን አመት እያለች እርጉዝ ሆና ማለት ነው። ያው የእግዚአብሔር ስራ ማንም ሰው መመርመር አይችልም። ማንም መከላከያ ወስድ ነበር ይወሰርኩ። ለካ እርጉዝ ነኝ አላወቅኩ። ምንም ህመም የለኝም ማለት ነው። ልጅ የ1 አመት ነበረች ይሳኔ ዮርዳኖስ ትባላለች። ሆዴ ገፋ። ከዛ ትምህርት ማራለሁኝ እኔ። ከዛ አንድ ቀን ያመኝና ፖሊስ ሆስፒታል ሲሄድ ምርመራ ሲደረግ እርጉዝ። እኔ አዋንሽ አይደለም ተሳስታችሁ ነው፣ የሌላ ሰው ነው። የኔ ውጤት አይሆንም፣ ምክንያቱም መድኃኒት እየወሰድኩኝ ነው፣ መከላከያ እየተጠቀምኩ ነው። ያንቺ ነው አይሆንም። ከእንደገና አልኳቸው ማለት ነው። ምርመራው ውጤቱ ሲመጣ አሁንም እርጉዝ ነኝ። በቃ መቀበል አቃተኝ። እንዴት መድኃኒት ይዋጥኩኝ፣ እንዴት ጉዞ ሆናለሁኝ ብዬ ማለት ነው። በቃ ከፍ ያለ ነው። እኔ ግን አላወቅኩኝ። ሴቷን ልጄ ጡት አጠባለሁ፣ በዛ ላይ መከላከያ ወስዳለሁ። ከዛ እርጉዝ ሆነና ጊዜው ይደርሳል። 8 ወር ከ15 ቀን ይሆነኛል ማለት ነው። እና መተንፈስ ያቅተኛል ማለት ነው። ቤቱ
ምን ነክቶኝ ነው አቅም አንሶኝ ነው እላለሁ ማለት ነው። ከዛ ፖሊስ ሆስፒታል ተመልሼ እሄዳለሁ። እዛ አልትራሳውንድ አየኝና አልትራሳውንድ እዛ ተነሳው ማለት ነው። ተነሳውኝ በኋላ ውጤቱን እሳቸው ሲያዩት ወዲ ውስጥ ያለው ነገር ጠፍቷል ማለት ነው። ለካ መተንፈስ የሚያቅተኝ ለዛ ነው። በጣም ይደክመኛል፣ መተንፈስ አልችልም። ወዲን ወጥሮኛል ማለት ነው። በቃ ያው በባለሙያ አነጋገር አስረዱኝ። እዛ መቀበል አልቻልኩም መስዬ በጣም ከባድ ነበር ለኔ። እዛ ቤት ተጠሩ መጡ። እዛ ይዘውኝ ወደ ቤት። ባለቤትሽ አብሮሽ ነበር? አዎ መጡ ሁሉ። የዛኔ ስልክ የለም ነበር፣ በቤት ስልክ ነበር የደወልኩላቸው። መጡ። ከመሄዴ በፊት ግን ዶክተር ለምንድን ነው በኦፕሬሽን የማይወጣው? እኔ እኮ ሴት ልጅ አለችኝ ቤት ውስጥ ስላቸው፣ ኖ ማርታ መውጣት አይችልም። ምንድን ነው የሚሆነው ስላቸው፣ ያው መጠየቅ እወዳለሁኝ እኔ ማለት ነው። በቃ ወደ ቤት መሄድ ነው ሲሉ በጣም አዝኜ ይዘውኝ ወደ ቤቴ ወሰዱኝ ማለት ነው። በቃ መስዬ እንደዛ እያለ ሆዴ ተወጥሮ ለሳምንት ያህል ቆየው። ራሱ በምጥ እንዲመጣ ነው? በምጥ እንዲመጣ ማለት ነው። የምትወስጂው መድኃኒት ነበር ወይስ ራሱ ጊዜውን ጠብቆ ይወጣል? በቃ ወደ ቤትሽ ሂጂ በራሱ ሰዓት ይመጣል ሲሉኝ መቀበል አልቻልኩም። በጣም ከበደኝ። ምግብ አልበላም፣ እየደከመኝ ነው፣ ሆዴ አብጧል። ወይ መኖር ወይ መሞት ሆነ ማለት ነው። ያው እኔ መሞቴ ብዙም አላሳዘነኝም። ልጅ ያለ እናት መቅረቷ በጣም ያሳዝነኝ ነበር በወቅቱ ማለት ነው። ያው እግዚአብሔር ስለሚችል ማለት ነው። በዚህ እሱ ጥበበኛ አይደለ? ማንም የማይደርስበት ግን ለመንኩት ያለ እናት እንዳትቀር። ብዙም አፍ አልፈታችም ማለት ነው። እንጀራ ስጡኝ ብላ ሳትናገር ጌታዊ እባክህ ራራልኝ፣ እባክህ የምህረት በርህን አትዝጋብኝ እያልኩ ለመነው ነበረ። እግዚአብሔር መልካም ነው። የምኖረው ሽሮ ሜዳ ስላሴ አካባቢ ነው እና ሽሮ ሜዳ ስላሴ ነው የሄድኩኝ ጸሎት ማረከው ማለት ነው። እግዚአብሔር ረዳኝና በ26 ግንቦት 26 ቀን ማታ ላይ ያመኛል። ይዘውኝ ፖሊስ ሆስፒታል። ያው ውጤቶቹ አሉ። ከሌሊቱ 6 ሰዓት አካባቢ መሀሊት ገብተዋል። ቀኑ ቅዳሜ ነበር ይመስለኛል። አዎ ቅዳሜ ቀን መሰለኝ፣ ሩቅ ስለሆነ ጠፍቶብኝ። መሀሊት ገብተው አባቶች ጸሎት እያደረጉ ይሰማኛል። ጌታ ሆይ አልኩት፣ ስለናት ብለህ በቃ ራራልኝ፣ ልጄን ያለ እናት እንዳታስቀራት እባክህ አልኩት። መድኃኒት ሰጡኝ እነሱ ማለት ነው። በቃ አይታመንም ማለት ነው። መሲ 1 ሳምንት በሆዴ ተሸክሜ መተንፈስ አልችልም፣ አየር እያጠረኝ ማለት ነው። ከእግዚአብሔር በታች በእግዚአብሔር እርዳታ ያ ነገር ከሆዴ ወጣ ማለት ነው። ልጄ ለማለት ራሱ ይከብዳል አይደል? በዚህ ምን እነግርሻለሁ። ከዛ በኋላ ወጣልኝ፣ እግዚአብሔር ረዳኝ። ግን መቀበል አቃተኝ። ወንድ ነበረ ነርሱ እና አንድ ሴት ነበረች፣ ስማቸው ጠፋብኝ። በጣም በቃ ጮኩኝና ረበሽኳቸው። የምፈልገው ልጅ ነበረ። ሌሎችም ሰዎች መጡ፣ እኔን አረጋጉኝና ያው እነሱ በነጭ ጨርቅ ጠቅልለው ይዘው ሄዱ። ነጋ። ጮሃለሁ፣ ረብሻለሁ በጣም። ፖሊስ ሆስፒታል ወደ 2 ወር ተኛው በዚሁ ኬስ። የዛኔ ልጆች አይገቡም ፖሊስ ሆስፒታል።
ያው ብዙ የጤና ችግሮች ስላሉ የሚተላለፉ ነገር ልጄን ቀን በቀን ያመጡልኛል። ከፎቅ ወርድና ከሷ ጋር እጫወታለሁ። ከዛ ከሷ ጋር ሲጫወት መተው ያንን መርሳት አይነት ነገር። ሌላ የጤና እክል ገጥሞሽ ነው 2 ወር የቆየሽው እዛ? አዎ በቃ መቀበል አቃተኝ። መጮህ ልጄን አምጡ እያልኳቸው ማለት ነው። ወደ ራሴ ተመለስኩኝ። እዛ እግዚአብሔር ይስጣቸው በጥሩ ሁኔታ ነበረ የሚንከባከቡኝ። ወደ ቤቴ ገባሁኝ። በዛ መነሻ ምክንያት ነው 5 ዓመት ከዛ በኋላ መውለድ እምቢ አለኝ። ምንም መከላከያ አልወስድም እምቢ አለኝ ማለት ነው። አላዛር ተሰጠኝ ማለት ነው። እርጉዝ ሆንኩኝ። ሰጠኝ እግዚአብሔር። ተስዬ ነው በእርግጥ አላዛርን የወለድኩት ለእንጦጦ ኪዳነ ምሕረት። ምንም አልልሽም በቃ ልጅ ስጪኝ፣ ልጄ ጠፍቶብኛል፣ ልጅ ስጪኝ አልኳት። ምንም አላረግልሽም፣ እኔ የለኝም፣ ቃል የምትገቢው የለም ከአምላክሽ እናት ጋር ስጪኝና እኔ ክርስትናው ላንቺ ነው የምሰጥሽ። እኔ ቤት መኪና ምናምን አልፈልግም፣ የለኝም ግን አልፈልግም፣ ልጅ ስጪኝ። ልጄ ሞቶብኛል። እነሱ ሲወስዱት የነበረው ነገር እየመጣብኝ ይረብሸኛል ማለት ነው። ልጅ ስጪኝ ስላት ሰማች። አላዛር ተሰጠኝ። እርጉዝ ሆንኩኝ። ከዛ ወለድኩ እዛው ፖሊስ ሆስፒታል ማለት ነው። የሚያምር ልጅ ተሰጠኝ። በቃል መሰረት ለኪዳነ ምሕረት እዛ ወስጄ ሰጠሁኝ። የእንጦጦ ኪዳነ ምሕረት ልጅ ነው አላዛር። ምክንያቱ ይሄ ነው አላዛር የተባለበት። እንግዲህ አላዛርን ከሞት ያስነሳ መድኃኔዓለም ልጅሽንም በጤና ወደ ትምህርት ገበታው እንደሚመልሰው ተስፋ አደርጋለሁ። እሺ መስኪ አሜን። እኔ የምፈልገው እንደሱ ነው። እንደ ጓደኞቹ ቦርሳ ይዞ ትምህርት ቤት እንዲሄድ። ጎበዝ ተማሪ ነው ብዬሻለሁ መስኪ አላዛር ማለት ነው። 7ኛ ክፍል ነው ያቆመው። ጓደኞቹ ትተውት 10ኛ ክፍል ደርሰዋል ማለት ነው። አይመጡም ሊያጫውቱት ማለት ነው። ማንም በቃ አይመጣ። ጤና ስታጪ ማንም አይፈልግሽም። በዚህ እንግዲህ አሁን አላዛር ልጅ ነው አይደል? እኔ ነኝ በቃ ጓደኛው እና እህቱ ትተውት ሄደዋል ሁሉም። እህቱ ጎበዝ ተማሪ ናት። እዚህ ዮርዳኖስ ፍቃዱ ትባላለች። የዛሬ 2 ዓመት ነው ዩኒቨርሲቲ የደረሳት። አላዛር ታሟል መሲ መስራት አለብኝ ትምህርቷን። አሶሳ መሄድ ትታ የማታ ገባች። እዚህ ቀን ቀን እሷ ናት የምትንከባከበው ማለት ነው። እንዴት እናርግ? ሰራተኛ መቅጠር አልችልም። ያው ደሞዙ ይታወቃል። እሷን የማታ ሲዩ አስገቧት እየተማረች ቀን ቀን አላዛርን ትይዛለች። እኔ ከስራ እስከመመጣ ድረስ ሰራተኛ መቅጠር ስለማልችል ማለት ነው። ምክንያቱም ብሩ አይበቃኝም። ይዤው የምሄደው በራይድ ነው፣ መመለሰው በራይድ ነው። መሲ በቃ አልችልም። አቅሜ በላይ ሆኖብኛል። በቃ እንዲህ እያልን ነው የምንኖረው። በጣም ነው የምትወደው አላዛር። ቢወደድ ግን ቀይ ቆንጅዬ ልጅ ነው። ቆንጅዬ ነው፣ ጎበዝ ነው፣ አስተዋይ ነው። የሱን በጣም እያለቀስኩ እያለ መሲ ከሽሮ ሜዳ ከጉለሌ ከወጣሁኝ አሁን ወደ 9 ዓመት ሆኖኛል ማለት ነው። አያቶቿ ቤት ዩርዲት ሄዳለች። የሄደች እያለ ትወርቃለች።
ማለት ነው። ስትወድቅ መሲ ጭንቅላቷን ድንጋይ ይመታታል። ይዘው ቅዱስ ጴጥሮስ ሆስፒታል ያስገቧታል። አልነገሩኝም ማለት ነው። መንገደኞች ናቸው ወይስ አያቶቿ? አያቶቿ ቤት ሄዳ ማለት ነው። አልነገሩኝም። የዛን ቀን አላዛር በጣም አሟታል ማለት ነው። አሞታል ማለት ነው። የዛን ቀን እሑድ ቀን ይሁን ብቻ እንደዛ ነው ቀኑ ማለት ነው። የሆነ በዓል ነገር ነው ሄዳ ማለት ነው። እዚህ አካባቢ ድንጋይ ይመታታል ስትወድቅ። ቅዱስ ጴጥሮስ ሆስፒታል ይወስዷታል። እንድትተኛ ይደረጋል። ምግብ በቃኛ ቤት አትበላም እሷ። ከዛ ለሊት ተነሳሁኝና እስቲ ቆይ ስልክ ምናልባት ከፈለገኝ ብዬ ስልኬን ቻርጅ ላረግ ቻርጅ ማድረጊያው ቦታ ጋር ሲሄድ ወንድሜ ቁጭ ብሏል። ሳየው 6:30 ምናምን አልፎ አቢ ምን ነው ስለው ምንም እንዴ አተኛም እንዴ ስለው አይ እተኛለሁ ዝም ብዬ ነው ሲለኝ አንተማ ዝም ብለህ ቁጭ አትል ዮርዲ ወርቃ ድንጋይ ጭንቅላቷ መቷት ሆስፒታል ገብታለች አለኝ። መሲ ከኮልፌ ቀራኒዮ ቅዱስ ጴጥሮስ ድረስ በምኔ ነው የሚሄደው? ሌሊት ነው መኪና የለኝ። አሰብኩ ምንም በስልክ ድምጿን አሰሙ አላመንኩ። ከ2 ሰዓት በኋላ 8 ሰዓት ሲሆን እስቲ ቪዲዮ ላይ አርጉና አሳዩኝ አልኳቸው። ሌላ ሰው መሰለኝ በስልክ ማመን አቃተኝ። እዛ ቪዲዮ ላይ አርገው ሲያሳዩ አልጋ ላይ ተኝታለች። የልብ ምት ምናምን የሚለካበት አለ። ሐኪሞች አጠገቡ አሉ። በቃ እንዴት ይንጋ መሲ ምንድነው ምክንያቱ ስላቸው ደሙ አንሱ ደም ይሰጣታል ሲሉኝ በቃ አላመንኩኝ። በሰላም ነው ከቤት ወጣ ሄደችው ማለት ነው። ቃሽ እንግዲህ ምን አረጋለሁ? አምላኬ ማርልኝ ማለት ይሰጣት ነው እንዴ? ያላዛር አይበቀኝ አልኩት ማለት ነው። ብችለው ያው እሱ ስለሆነ ማለት ነው። ሌላ ብችለው ስለሌለኝ ኧረ ጥያቄ እኮ ልክ ነው። ማርልኝ እኮ ነው ያልኩት። እንዴት ላርክ? እኔ ለማን ነው የምናገረው? ካንተ ውጪ ማን አለኝ? ካንተ ውጪ ማን አለኝ? አንተ እኮ ታውቀኛለህ። እስቲ እኔውና ይሄንን ካልሆነ እንደሚሰጣታል በቃ እዛም ደጋግሞ ለካ ጥሏታል። እኔ እናቷ አጠገቧ የለሁም። ጎረቤቶችን አያቶቿ ነበሩ የወሰዷት። እሷ ግን ሄደችው እነሱን ለመጠየቅ ነው። እንሰይዳ ማለት ነው። ከዛ መስዬ እኔ ምሰራው ጉለሌ ነበረ ብዬሻለሁና ጓደኛዬ ያለች መነን አካባቢ ኮኪ ትባላለች። ልክ 11 ሰዓት ሲሆን ደወልኩላት። ከዛ በፊትም በደወልላት እኮ ትሄዳለች፣ ግን ልጅ አላት፣ ትንሽዬ ልጅ አላት። ከሱ ላይ እንዳላስነሳት ብዬ ምን ነው ኩኪዬ ልጄ እኮ ወደቀች፣ ወርቃ ሆስፒታል ገብታለች፣ ሂጂና ድረሽላት። እምልከው አጣሁ፣ በምን ልሂድ ሆስፒታል ድረስ ብዬ አልኳት ማለት ነው። ምግብም አልበላችም። ማታ ነው የገባችው አሉ። ሽሮ ነገር ስጋ አትወድም ልጄ፣ ነጭ ሽሮ ነገር ስሪና አጉርሰሽ ቪንቶ አጠጫት፣ እኔ እስከምደርስ ድረስ መኪና የለማ ትራንስፖርት በምን እሄዳለሁኝ ጴጥሮስ ድረስ ስላት ኩኪዬ እሷ ቀድማኝ መነን መሀል ከተማ ነውና ገዝታ ወስዳ አጉርሳት ያን ቪንቶ አጠጥታት አጠገቧ ሆና ጠበቀች። 12:30 ሲሆን ደረስኩኝ። አላመንኩም። ጸጉሯ ቁጥርጥር ነበር። ፈትቼ ሳየው አብጧል እዚህ ውስጥ ማለት ነው የመታት። ያው ሐኪም ደጋግሞ እዛው ጋር ጣላት ማለት ነው ደሙ ስለሌለ። ሐኪሞቹ የሚገባውን እርዳታ አደረጉላት። 24 ሰዓት ሞላት። ከዛ በኋላ ልጄን ይዤ
አብዝቶ መጨነቅ ነው። ያው ሁሉ ግን በሱ እጅ እንደሆነ አየሁኝ ማለት ነው። ምንም ማድረግ አትች ምንም መድኃኒቶች ታዘዙላት የሚወሰዱ ክትትል ነበራት እዛው ቅዱስ ጴጥሮስ ማለት ነው። ክትትል እያደረገች በቃ ደህና ስትሆን ደሞም አልተሰጣትም ይዘናት ወደ ቤት ሄድን። ለዚህ ይሄን ይመስላል የኔ ታሪክ ማለት ነው። አይዞሽ ከባድ ነው በልጅ መፈተን፣ የልጅ ጤና ማጣት ከባድ ነው። ግን ደግሞ ጤናውን የሚያገኝበት ሕክምና ሄዶ ከታከመ መዳን እንደሚችል ተነግሯቸዋል? አዎ ተነግሮኛል። ከዚህ በፊት በእርግጥ ልጅቷን እኔ አላውቃትም። እንደኔ ልጅ አይነት ነው ኬዟ፣ ግን ደረጃው የሚለያይ ይሆናል አላወኩም። ያው ውስጥ ገብቼ ስላልጠየኳቸው ማለት ነው። ያው ህንድ ሀገር ሄዳ ታክማ መጣለች። የ9 ዓመት ያው ክሮንስ ነው የሚያማት እንደኔ ልጅ። አሁን የኔ ልጅ ምን መሰለሽ መስዬ አደጋ ውስጥ የከተተው አንጀቱ እየደማ የሰው ደም እየተሰጠው ይደማል። በመቀመጫው ነው ደም የሚፈሰው። ከባድ ደረጃ ያደረሰው እሱ ነው። እዛ $19,000 የተጠየቅኩት ማለት ነው ለሕክምናው። የኢትዮጵያ ሕዝብ የሚያውቀው ነው የወታደር ደሞዝ። ያን የመክፈል አቅም የለኝም። ሁሉም በሚችለው ማለት ነው ልጄ አላዛርን እንዲያሳክሙልኝ አቅማቸው በሚፈቅደው ማለት ነው። ሁሉም በጸሎቱ እንዲያስበኝ ልጄ ድኖ እንዲመጣ ቆሞ እንዲሄድ እፈልጋለሁኝ ማለት ነው። ቆሞ መሄድ አይችልም፣ በዊልቸር ነው የሚሄደው። መሄድ አይችልም፣ በዊልቸር ነው የሚሄደው። በጣም ከባድ ነው በልጅ መፈተን። እስቲ በምን ያገኙሽ? ስልክሽን ንገሪያቸው፣ አካውንትሽንም። እኔን ለማግኘት 0913 ስልኬ 62 43 47 0955 41 2007 በዚህ ስልክ ያገኙኛል። መሲ ቆሞ የሚሄድ ልጅ በዊልቸር እየሄደ ማየት እንዴት ከባድ ነው! በቃ ለመግለጽ ይከብደኛል። እሱ ቁጭ ብሎ ነው እንጀራ የምበላው፣ እሱ እንጀራ አይበላም። አንተ ቁጭ ብለህን ይህን ልብላ፣ እንዲህ ነው በቃ እምለው። አምላኬ ምን ነው ምን እንዳልኩ ታውቂያለሽ? ሰዎች ስኳርን ይፈሩታል አይደል? እኔ ግን ደፈርኩት። ቢያንስ እንጀራ በልቶ ቢሞት። ልጅ ያለው ያውቀዋል፣ ልጅ ደግሞ የሌለውም ይረዳል፣ ያውቀዋል። የልጆችን ስቃይ ይረዳሉ። ስኳር ባመመው ምክንያቱም ይበላል፣ የኔ ልጅ አይበላም። በግሉኮስ የሚጠጣው ወተት ነው። ኢንሹር የሚባል ወተት አለ፣ ቆርቆሮ፣ እሱ ነው የሚጠጣው። ትንሽዬ ያቻ ሾርባ ትንሽ ከበላ እቺን የምታህል ቀይ ጤፍ አነባበረው አይረን ስለሚያስፈልገው ማለት ነው። ኪኒኑን ከሚጥ እሱን ማዘጋጀውና ቀይ ጤፍ እቺን የምታክል እቺን ከበላ በቃ ሙሉ ቀን ደስ ብሎኝ ነው የምውለው ማለት ነው። መሲ ልጅሽ ከታመመ በኋላ ነው ፊትሽ ጉለሌ ያቁኛል። የኔ ፊት ኬክ ነው የሚመስለው። ፎቶግራፊን አሳይሻለሁ ማለት ነው። እንቅልፍ አልተኛም። ቀን ሌሊት ቁጭ ብዬ ነው የምጠብቀው። የሚሞት ነው የሚመስለኝ ማለት ነው።
እንቅልፍ አለመተኛቴ በቃ ለዚህ አጋለጠኝ ማለት ነው። እንደውም አሁን ጠፍቶ ያየሽው ጠቅላላ ከዚህ ከፀጉሬ ጀምሮ እንዳለ ጥቁር ነው የሆነው ማለት ነው። መሲ የሚያውቁኝ ሰዎች አልፎኝ ነው የሚሄዱት ጠፍቼባቸው ማለት ነው። ማለቅስበት ማንም እናት ግን እንደኔ እንዳታለቅስ ማንም ከባድ ስለሆነ በልጅሽ መፈተን ከዛ በኋላ ፊቴ እንደዚህ ጥቁር ሆነ ማለት ነው። ያው ፖሊስ ሆስፒታል አለ ሕክምና ሄድኩኝ ማለት ነው። ስለዚህ ሄድኩኝ ፖሊስ ሆስፒታል ሕክምና ሰጡኝ መድኃኒት ማለት ነው። ግን ጭራሽ መዳን አልቻለም። እንቅልፍ ባለመተኛቴም ያው ትሪት እያደረጉኝ ነው ያሉት ማለት ነው እንድተኛ። ይሄ ነገር እንደሚገጥም ግን አቃተኝ እኔ መቀበል። ሰዎች መቀበል ነው ይሉሽ የለ በቃ መቀበል ነው ይሉሻል፣ ግን ከባድ ነው መቀበል። መቀበል ነው ሲሉሽ ቀላል ሊመስል ይችላል ለሚለው ሰው ማለት ነው። እኔ ይሄንን የመሰለ ልጅ እንዴት ብዬ ልቀበል? መቀበል አቃተኝ። ከለሬ በቃ ሲጠቆረ ማለት ነው። መሲ መንገድ ይጠፋብኛል ሲሄድ መንገድ ፒያሳ ጠፋብኝ። አንድ ቀን ካላዛር ጋር እየሄድኩኝ ከጠየቅሽው ይነግርሻል፣ ታገኘዋለሽ። ደግሞ ድኖ እንደሚመጣ እርግጠኛ ነኝ በእግዚአብሔር ስለማምን ማለት ነው። ምን ነው እማ ሲለኝ ጠፋብኝ እኮ አላዛርዬ አልኩት። እንዴ ምን ሆነሽ ነው አለኝ። እኔ እንጃ ጠፋብኝ ስለ ቁጭ አደረገ። ቴድሮስ አደባባይ ከፒያሳ መተን ወደ ቴድሮስ አደባባይ መታጠፍ ጠፋብኝ። የሚሄደው ግን ለሱ ሕክምና ነበር። ከዛ ቁጭ በያለኝና አስቀመጠኝ። ቁጭ አልኩኝ። እማ አይዞሽ እሺ እኔ መድናለሁ አይዞሽ፣ በእኔ ነው አይደል የተሰቃየሽው ይለኛል። አይ አይደለም እንዲሁ በቃ ዝም ብዬ ጠፋብኝ፣ ሀሳቤ ተበታተነ አልኩት። አይዞሽ ያላዛር እያሳለፋችሁ ያላችሁት ነገር እጅግ ከባድ ነው፣ ለማሰብም ይከብዳል። ለልጅሽ ጤና እንዲያገኝ ሕክምና እንዲያገኝ ብዙ እየለፋሽ እየጣርሽ ነው። አሁን ደግሞ ከአቅም በላይ በሆነ ሁኔታ $19,000 ለአንድ በወር 13,000 ብር ለሚከፈላት እናት ሩቅ ነው። በጣም መሲ በጣም ከባድ ነው። እኔ አዲስ አበባ ነው ተወልጄ ያደግኩት፣ ግን ምንም እንዲህ ቤት ምናምን እንደሚያስፈልግ እኮ አላቅም ነበረ ማለት ባቅ እኮ እኔ ፖሊስ ሆኜ ካሬ ሜትር ጀሞ በ3 ብር ይሸጥ ነበረ መሲ ማለት ነው። መግዛት ይችል ነበር፣ ግን አላውቅም እንደሚጠቅም። ግን ምን ገዛ እንደነበር ታውቂያለሽ መስዬ? ስለምዘንጥ የዛኔ የዛሬ 25 ዓመት ማለት ነው ወርቅ ገዛ ነበረ። ወርቅ 80 ብር ነበረ ግራሙ። ወርቅ ዝም ብዬ ለመዘነጥ እኮ ነው የምገዛው። መስያው ጉለሌዎች ያቆኛል፣ ንፋስ ስልክ ላፍቶ ሰርቻለሁ ያቆኛል። ወርቅ ገዛለሁ። የሌለኝ ወርቅ የለም። የእግር ሁሉ አለኝ። የእግር የጣት የእግር የአንገት የጆሮ ብራዝሌት እገዛለሁ። ትንሽዬ የእናቶቻችን ሙዳይ ነው የሚባለው፣ በሙዳይ ነው ያለኝ ወርቅ መሲ። ለመዘነጥ ነው እኮ የምገዛው የዛኔ ማለት ነው። ከ417 ብር ላይ ለእናቴ 100 ብር ነው የምሰጣት። እና ጓደኞች አሉ እቁብ እንጥላለን ማለት ነው። ወርቅ እገዛለሁ። በሱ ሙሉ ነው በረኝ ወርቅ በ80 ብር ተገዛ ማለት ነው። ስወጣ አረጋለሁ። ብዙም ልብስ የሚያስፈልግሽ ሰዓት አይደለም፣ የሰራችን ባህሪ ማለት ነው። ስታንድ ባይ ነው፣ ሁሌ ስታንድ ባይ ነው። 18 ሰዓት ነው የምትሰሪው፣ ከዛ 12 ሰዓት ታርፊያለሽ ማለት ነው። 18 ሰዓት ሰርተሽ። ስለዚህ ብዙም ልብሶች ስለማያስፈልጉኝ ወርቅ ነበር ዝም እያልኩ የምገዛው። እቁቡ ይደርሰኛል ወርቅ። ከዛ ሳየው ደስ ስለሚለኝ ማለት ነው ድጋሚ እቁብ ሲጣል አንደኛ ነው የምትሰጡኝ እላቸዋለሁ ጓደኞቼን ማለት ነው። ከዛ እሺ ይሉኛል።
የነበረን ፍቅር መሲ ምን ብዬ ልንገርሽ ልዩ ነበር፣ ወንዶቹም ሴቶቹ። ከዛ እገዛለሁ ወርቅ ገዝቼ ቁጭ ሳረግ መሲ ዛሬ ወርቆችን ሽጬ ነው ልጄን ያሳከምኩት ማለት ነው። ለካ ወርቅ ይጠቅማል። እኔ ይጠቅማል ብዬ አይደለም የገዛሁት። አሁን ስንት ብር እንደሸጥኩት ታውቂያለሽ መሲ? 1 ግራም ወርቅ 15,000 ብር። አንዷን 80 ብር ነበር የምገዛ የነበረው ማለት ነው። የዛኔ እሱን ሽጬ ነው ልጄን ማሳክመው ማለት ነው። እሱን እየሸጥኩ የሚያስፈልገውን ነገር በሙሉ ማረግለት ከደሞዜ በተጨማሪ ጓደኞቼ ይተባበሩኛል። ሁሉ እድሜ ከጤና ጋር ይስጥልኝ ለሁሉ። ምክንያቱም መሲ ጤና ነው ከሰው በታች የሚያደርገው ስላየሁት ስለደረሰብኝ በልጄ ማለት ነው። ለሁሉ ለተባበሩኝም ላልተባበሩኝም እድሜና ጤና ይስጣቸው። ጤና ከሰው በታች ስለሚያደርግ ስላየሁት ማለት ነው። አንዷ በታክሲ ሂጂ፣ ሌላው አንደኛዋ ጓደኛዬ ወይም የሥራ ባልደረባዬ ለሚያውቁት ሰው ሲነግሯቸው አስኖ ፍራንክ ይልኩልኛል። ያለሁበት መሲ እንዲህ ነው። እግዚአብሔር ያውቃል። አሁን ደግሞ በተለያየ ዓለም ክፍል ላይ የሚገኙ ኢትዮጵያውያን፣ ኤርትራውያን ልጅሽን ለማዳን ለልጅሽ ሕክምና የሚችሉትን አነሰ በዛ ሳይሉ በሚችሉት አቅም ያገዙሻል ብዬ አምናለሁኝ። ምናልባት ደግሞ ተባብሮሽ ጎፈንድሚ ሊከፍትልሽ የሚችል ሰው ካለ እሱንም ሼር እናረጋለን። በሚችሉት ማገዝም ይችሉ ይደውሉልሻል። አይዞሽ፣ አታልቅሽ። እያሳዘነኝ መስዬ እያሳዘነኝ እኮ ነው። በጣም ነው በቃ የሚያሳዝንሽ። ህልሙ በዚህ 4 ዓመት ውስጥ አላዛር ስንት ቀን እንዳቃተው ታውቂያለሽ? 3 ቀን ብቻ። በጣም ያዘነው ዊልቸር ላይ ይወጣ ቀን። ዊልቸር ላይ መስዬ እኔ እኮ ቤት ቢያስፈልገኝ ባቅ ኖሮ በወቅቱ ብሩን መግዛት ይችል ነበር፣ ግን አላወኩም። ቢኖረኝ ከአንዳንድ ሽጬ ነው ልጄን የማሳክመው። በቃኝ አለ አምላኬ። ምን በድዬ ነው አለ። ዊልቸር ላይ የወጣ ቀን ምን አደረግኩ? ምንድነው በደሌ አለው ማለት ነው። ሲለው ጊዜ አላዛር አንተ በደለህ አይደለም፣ አንተ እኮ በደለህ አይደለም አላዛር፣ የእግዚአብሔር ክብር ሊገለጥብህ እኮ ስለሆነ ነው። እኔ በሱ ፊት አላለቅስም፣ ባላዛር ፊት የእግዚአብሔር ክብር ሊገለጥብህ ስለሆነ ለዛ እኮ ነው። በድለህ አይደለም አልኩት። አይዞ ትልልቅ ሰዎች አላየህም? በዊልቸር ሲሄዱ ይገጥማል፣ ሰው ሲኮን ይገጥማል። አይዞክ። 3 ቀን ነው ያቃተው አላዛር። በተለይ ዊልቸር ላይ የወጣ ቀን በቃ መሲ ልነግርሽ አልችልም፣ ከቁጥጥሬ ውጪ ነው የሆነው። በእግሩ ተራምዶ የሚሄድ ልጅ አቃተው፣ መቆም አቃተው። ልጄን ማለት ነው። ያው እንደሚገጥመው አስረዳሁት። በጣም ነው በቃ የሚረዳሽ መሲ። እና 3 ቀን በ4 ዓመት ውስጥ ዊልቸር ላይ ወጣ ቀን አለቀሰ። በጣም ስንይዘው መቆም አልቻለም። እሱን ደግሞ እንዲህ ለመያዝ ትቸገሪያለሽ፣ ይከብድሻል ማለት ነው። እና እንዲህ ስትይዥው አሳመምሽኝ ገሌን ይልሻል። አሳመምሽኝ ስለሚል ያው ያለው አማራጭ ግድ በዊልቸር መሄድ ነው። እንደሚገጥም ነገርኩት። ሌሎች ሰዎች በዊልቸር እንደሚሄዱ አስረዳሁት። አንተ እንኳን ታክመህ ስትመጣ እግዚአብሔር ፈቅዶ ከተሳካ ቆመህ ነው የምትሄደው፣ ትታከማለህ፣ አይዞህ ብዬ አባበልኩት። ባላዛር ፊት ግን እኔ አላለቀስም። አታልቅሽ፣ የትም ቦታ አታልቅሽ። አላለቀስም፣ በሱ ፊት አላለቀስም። ለፈጣሪ ግን እነግረዋለሁ ሁሌ እባክህ የልጅነት ልጄን እባክህ
ለልጄ ብዬ እንዳላለቅስ እርዳኝ። ማንም እናት ግን ልጄ ብላ እንዳታለቅስ ሁሌ በቃ መመኘው ማለት ነው። በጣም ከባድ ስለሆነ በጣም እዚህ እኔ ማስረዳት አልችልም፣ ያቅተኛል ማለት ነው። ልጄ ብሎ ማልቀስ በጣም ከባድ ነው። አይዞሽ፣ ለምስጋና ያብቃሽ እግዚአብሔር አምላክ፣ ለማመስገን ያብቃሽ። አይዞሽ። ስልክሽን እናስቀምጣለን። ተመልካቾች በሚችሉት አቅም እንዲረዱ፣ እንዲያግዙ፣ እንባሽን እንዲያብሱ፣ ለምስጋና እንዲያበቁሽ ከእግዚአብሔር ጋር እንጠይቃለን። አይዞሽ፣ ተደስተሽ ለመገናኘት ያብቃን። እሺ መስዬ፣ አመሰግናለሁ የኔ አክባሪ። እኔ እኮ ይሄን ፕሮግራም እንደምታስተላልፊ እኮ አላወኩም። አየዋለሁ እኮ ፕሮግራምሽን፣ ግን አለ አይደለ ነገሮች እንትን ሆነብኝ፣ ቅዥብርብር አለብኝ፣ ተዘበራረቀብኝ ማለት ነው። ቁጭ ብዬ ቢሮ እያየሁት እኮ ነው ፕሮግራምሽን ማለት ነው። ከዛ የደወልኩልሽ፣ ከዛው ላይ አንስቼ በስልኬ የደወልኩልሽ ለምን አልነግራትም እስቲ ብዬ እኮ ነው የሞከርኩት። ስታነሹ አላመንኩኝ፣ ወዲያው አቆምኩትኝና ነገርኩሽ። የልጅነት ልጅ ጌጤ ነው አላዛር ማለት ነው። ህፃን ሆኖ ጀምሮ ህፃን ሆኖ እኔ ከስራ ስመጣ የምቀይረውን ልብስ እሱ ነው የሚያዘጋጀው። እየሮጠ ሰላም ካለኝ በኋላ ትንሽዬውን እኮ ነው እሱ ነው የሚያቀርብልኝ። ከባድ መስዬ። ዋናው እንኳን በሕክምና እንደሚድን ታወቀ። ሌላው በህዝብ ትብብር፣ በህዝብ ድጋፍ ይሳካል። እግዚአብሔር ይርዳሽ። አይዞሽ የኔ እናት፣ እንባሽን ያብስልሽ። አሜን። የልጅሽን ጤና ይመልስልሽ። አይዞሽ። ለምስጋና በደስታ ደስ ብሎሽ በፈገግታ ለመገናኘት ያብቃን። አሜን። መስዬ አመሰግናለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።